ውብዬ ልቧ ቆረጠ ማለት ነው። በምን ጨከነች ውብዬ? የልጇን አባት ናሆም ጎረምሳ አንጥታ እንግዲህ አስደበደበች ማለት ነው። እውነት ለመናገር በሷም አይፈረድም ማለት ነው። የልጇን አባት እንግዲህ ባሏን ማለት ነው ታላሰበችው አብራ እየኖረች ተነጠቀች ማለት ነው። እንግዲህ ውብዬ ጎረምሳ አንጥታ ናሆም አስደበደበችው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም እንዴት ናችሁ? ክርስቲያን ወገኖቼ ሰላም ብያለሁ። በያላችሁበት ሰላማችሁ ይብዛ። ዛሬም እንግዲህ ውዶችዬ እንደተለመደው መለስ ብያለሁ። የዛሬው ደግሞ በጣም ያሳዝናል ማለት ነው። ባልጠበቃችሁት ሰው መጎዳትና ልብ መሰበር በጣም ከባድ ነው። ይሄ ያረገኛል እሆናለሁ ብሎ አላሰበ ሰው እንግዲህ ልብ መሰበር በጣም ይከብዳል ማለት ነው። እውነት ለመናገር እንግዲህ ውብዬን እንዳያችሁ ማለት ነው። ናሆምና ውብዬን እማያውቃል ብዬ አልጠረጥርም። ናሆምና ውብዬ እንግዲህ ያሉበት ሁኔታ በጣም ከባድ ነው። እኔ ውብዬና ናሆም በጣም የሚያስቀኑ በጣም ደስ የሚሉ ጥንዶች በቃ ለሌሎችም ተምሳሌት ነበሩ። እውነት ለመናገር ናሆም ለሰው ልጅ በጣም አክብሮት አለው። በጣም ያንከባክባል። በጣም በቃ ታጋሽ ጨዋ ሰው ነውና እንግዲህ ውብዬን በጣም ይወዳታል፣ ተወደዋለች። በጣም ይዋደዳሉ። በጣም የሚያስቀኑ ሰዎች ናቸው እና ባልና ሚስት እንግዲህ እንደነሱ ይብቃ፣ በቃ በእነሱ ይብቃ። ባሌ ይወደኛል፣ ሚስቴ ትወደኛለች ማለት በአሁኑ ሰዓት እንግዲህ በጣም ከባድ ነው ማለት ነው። ሰው አይታመንም። እና እንግዲህ ቪዲዮውን እንግዲህ እንዳያችሁት ነው ውድ ተመልካቾቼ። ናሆምና ውብዬ ያሉበት ሁኔታ በጣም ከባድ ነው። እንግዲህ ውብዬ ነፍሰ ጡር ሆና አንድ ሴት ልጅ ነፍሰ ጡር ተሆነች ደካማ ትሆናለች፣ ትበሳጫለች፣ ባህሪዋ በጣም ይቀያየራል እና እዚህ ደረጃ መድረሳቸው በጣም ከባድ ነው ማለት ነው። እንዴት ብትቆርጥ ነው ውብዬ? እንዴት ቆረጠች? እንዴት ጎረምሳ አንጥታ ናሆምን ማስደብደብ ቻለች ማለት ነው። እንግዲህ ናሆም የዋህ ነው፣ ሞኝ ነው። እኔ ምን እንደሆነ አላቅም በውብዬ ላይ እንግዲህ ውብዬን ናሆም እንደዚህ ይጎዳታል፣ ልቧን ይሰብራታል ብዬ እኔ ራሱ አላሰብኩም ማለት ነው በፍጹም። ምክንያቱም ናሆም በቃ ለሰው ልጅ ያለው ክብር፣ በቃ ለሚስቱ ያለው እንክብካቤ፣ ያላቸው ፍቅር በጣም ያስቀናል ማለት ነው። እንግዲህ እኛ አረብ ሀገር ያለን ሴቶች ባላችን ብንነጠቅ ምን ይገርማል ማለት ነው እንዴ? ኢትዮጵያ አብራ ቁጭ ብላ እንግዲህ አብራ እየበላች እየጠጣች ፍቅሬ፣ ወዴ፣ ዘመዴ ምናምን እያለች እንግዲህ እየተቀመጣጠሉ ታጠገቧ እንግዲህ መታ ላሽ ያረገቻት ማለት ነው። ቀማቻት። በጣም ያሳዝናል። እኔ በአሁኑ ሰዓት ማን ነው የሚታመነው ማለት ነው። እንግዲህ ውድ ተመልካቾቼ በአሁኑ ሰዓት ጓደኛም ሆነ ማንኛውም ሰው የሚታመን ሰው የለም ማለት ነው። ውብዬ በጣም ልቧ ተሰበረ። ልቧ የተሰበረበት እንግዲህ ናሆም እንደዚህ ያደርገኛል ብላ አላሰበችም፣ አልገመተችም፣ አልጠረጠረችም። ባላሰበችው ሰው የሚጎዳው ደግሞ ባላሰበው ባመነው ሰው መከዳት በጣም ከባድ ነውና እንግዲህ ውብዬ በጣም ቆርጣለች። በጣም ልቧ ተሰብሯል። እውነት ለመናገር ናሆም እዚህ ደረጃ ይደርሳል ማንም ያለው የለም። እንግዲህ የነሱ ፍቅር በጣም በቃ ደስ የሚል የሚያስቀና ፍቅር ነበርና እንግዲህ የሁለት ልጆች አባት እናት ሊሆኑ ነው እንግዲህ ናሆምና ውብዬ ማለት ነው። ባላሰቡት ነገር እንግዲህ ናሆም አይታወቅም። እኔ በዚህኛቱም ልፈርድ አልችልም። ምክንያቱም ሴት ነኝና ሴት ልጅ ይታለላል፣ ማንኛውም ሰው ይታለላል ማለት ነው። እንግዲህ አረብ ሀገር ሆና ምናልባች አማና ብላ እንግዲህ ፍራንኮይ ልካ ሊሆን ይችላል። ገንዘብ ነውና በትንሽ በትልቁ ሊጠፋበት ይችላል። እንግዲህ ልጅቷ ስትመጣበት አለመካድ ሲል ነው እንግዲህ ያስጠጋት። እውነት ለመናገር እንግዲህ እሱ ላግባት አላለም። ልጅቱ እንግዲህ አገባዋለሁ ለልካችሁ እንጋባለን ምን ታመጣላችሁ ብላ እንግዲህ ደንፍታለች። ቤቴ የራሴ ነው አለች። እንግዲህ ውብዬ የራሴ የለፋሁበት የባሌ ቤት ነው ብላ እንግዲህ ሞቅ ደመቅ እያለች ከባሏ ከልጇ ጋር እየኖረች እያለ እንግዲህ ከኋላ መታ ዱቅ አለች ቤቷ ማለት ነው። እንግዲህ ማንኛቸው እንደሚወጡ አልታወቀም ማለት ነው። እውነት ለመናገር ውብዬ ነብሰ ጡር ናት። እንግዲህ ነብሰ ጡር እንኳን ነብሰ ጡር ባትሆን የልጁን እናት ተቤት ማስወጣት የለበትም ናሆም፣ እንደኔ አስተሳሰብ ማለት ነው። የልጁን እናት እንግዲህ ተቤት ማውጣት በጣም ከባድ ነውና እንኳን ነብሰ ጡር ሆና ነብሰ ጡርን ባትሆን የምትኖርበትን የሞቀ ደመቀ ቤታቸውን እንደዚህ ገብታ ብትንትን ስታደርገው በጣም ያሳዝናል ማለት ነው። እንግዲህ ለማንኛቸው እንደሚታዘን አላቅም፣ ማንኛው ጥፋት እንደሆነ እንግዲህ አላቅም ማለት ነው። እንደኔ እንግዲህ የታየኝን ነው የተናገርኩት። ምክንያቱም
ምክንያቱም እንግዲህ ይችኛዋን ብትሆን አምና ገንዘቤን አስረክቤ ቤት ሰርቼልሻለሁ ብሎ እንግዲህ ቤት ፎቶት ያሳየኝ ኑሯል። ገንዘቤን ትልክ ኑር ያለሁ የራሴ ቤት ነው ብላ ነው እንግዲህ የገባችው ማለት ነው። እሱም እንግዲህ እኔ ላገባት አይደለም ውሽማያም አይደለችም እኛ ጋር ትኖር ታግዝሻለች አለ። ያው እቺ ጠጋ ጠጋ ቃለ ማንሳት ነው ማለት ነው። እንግዲህ አንድ ቤት እሷ አልፈቀደችውን በአጋዥ መልኩ ቢሆን እንደዚህ ሆኖ መግባት በጣም ከባድ ነውና እንግዲህ ውብዬ በጣም ልቧ ተሰበረ። እንዴ ነፍሰ ጡር ሰው እንዴ ክብር መኖር የለም እንዴ ክብር የለም እንዴ ምንድን ነው? እኔ በቃ የበፊቱ ናሁ አልመሰለኝም ማለት ነው። እውነት ለመናገር እንግዲህ ናሁን የምታውቁ ማለት ነው። ናሁን እንግዲህ ማቅ የለምና ናሁን እንግዲህ ትዕግስተኛ በቃ ሰው አክባሪ በቃ ጨዋ ሰው ለሰስ ያለ በቃ ለሰው አክብሮት ያለው እንኳን ለሚስቱ አይደለም በቃ ለሚያውቀው ሰው ያለው ክብርና ትዕግስት በቃ ትዕግስቱ በጣም በጣም ደስ ይላል ማለት ነውና እንግዲህ ውብዬና ናሁ የነሱ ውደታ እንግዲህ በቃ እኔ ሰው ታሁን በኋላ ላመን አልችልም። ምክንያቱም ከውብዬና ከናሁ ሞዳ ማለት ነውና እንግዲህ ነብሰ ጡር እንደሆነች ደካማ እንደሆነች እንግዲህ ውብዬ በጣም ልቧ የተሰበረው ምንድነው እኔ ነብሰ ጡር እንደሆንኩ ልቤ በደካማ ጎኔ ገብቶ በቃ እንደዛ አረገኝ። የኔ ባልኩስ ሰው አትጎዱ፣ ልባችሁ አይስብር፣ በጣም ከባድ ነው፣ ልቤ ተሰበረ አለች እንግዲህ ውብዬ ማለት ነው። እውነት ለመናገር አላወቅኩትም፣ ቤቴ ነው ባሌ ነው ብዬ እየኖርኩኝ እያለ እንግዲህ በመሀከላችን ገብታለች። ምንም ማድረግ አልችልም፣ በቃኝ በቃ እኔ ታልሆን አንተ ሻንጣህን ልብስህን ይዘህ ተቤት መውጣት አለብህ አለች። እንግዲህ አውል ትክክል ነው። እንኳን ነብሰ ጡር ሆና ሴት ልጅ በአሁኑ ሰዓት መውጣት የለባትም። በድሮ ጊዜ አሁን ሴት ልጅ ስትበደል ባሏ ጋር ስትጣላ ከቤተሰብ ጋር ኮብልላ ትሄዳለች ማለት ነው። አሁን ግን ጊዜው ዘበኑም ሆነና ወንድ ልጅ ነው ልብሱን ጠቅልሎ መውጣት ያለበት ማለት ነው። ምክንያቱም በቤቷ ላይ እንግዲህ አይታወቅም እነሱ ብቻ ናቸውና እንደ ፈጣሪ ነው የሚያውቀው። እንግዲህ የዚችኛይቱም ገንዘብ ታለበት ቤቱ ላይ ምንም ማድረግ አይቻልም። አብራችሁ እንግዲህ መኖር ነው። ሌላ ምን ይባላል? አትፍራ በቃ አትፍራ። እነሱን ለምን ትፈራለህ? ፊታቸው ቀለበት አርግልኝ እያለች እንግዲህ ትገኛለች። ቆንጂት ምንም ማድረግ አይቻልም። እንግዲህ እኔ የምለው ውብዬ እንዴት አጠገቧ ሆና በቃ ኢትዮጵያ እንግዲህ ባላቸው ጋር አንድ ላይ ቁጭ ብለው ተቀምጠው ማለት ነው አለማቸውን እየቀጩ እንዲህ መታ ልፍፍ ስታረግ እንዴ ሰው ሀገር የተሳደደማ ምን በቃ በሰው ሀገር በተሳደደ ሴት አይፈረድም ማለት ነው። እዛ ቁጭ ብላ እንግዲህ ትትላስ ምንድን ይባላል ማለት ነው። በጣም ከባድ ነው። በአሁኑ ሰዓት ሰው አትመኑ። ማንኛውም ሰው ይወደኛል እወደዋለሁ በአሁኑ ሰዓት ማለት ነው እወደዋለሁ እንጂ ይወደኛል አትበሉ። ምክንያቱም የእናንተን ልብ እንጂ የእሱን ልብ አታውቁትም ማለት ነው። እንግዲህ እወደዋለሁ፣ ያፈቅረኛል፣ ያንከባክበኛል ከሱ በቀር ሌላ አላይም፣ በቃ ሁሉ ነገሬ እሱ ነው ብላ እንግዲህ ውብዬ እውነት ለመናገር እኔ ለአጋዧ እንኳን የምታደርገው ክብር በጣም ደስ ትለኛለች። ደስ የምትል ሴት ደርባባ ሴት ናትና አሁን በሷ ላይ እንግዲህ ናሁም እንደዚህ ያደርግ ነብሰ ጡሪቱን በቃ ልቧን ተሰብራት በጣም ያሳዝናል ማለት ነው። ሰው አትመኑ። በአሁኑ ሰዓት አብሶ ከቤተሰብ ጋር ተጣልቶ ባሌ በቃ መከታዬ ነው ሁሉ ነገሬ ባሌ ነው ብሎ ባሉን የሚገድፍ ሰው ማለት ነው። በአሁኑ ሁሉንም እያልኩ አይደለም፣ አንዳንድ ወንዶች ማለት ነው። ሁሉንም እያልኩት አይሆን፣ አንዳንድ ወንዶች ማለት ነው ከቤተሰብ እንደራቁ እንደተራራቁ ያቁና በቃ ሸንደል ይላሉ ማለት ነው። ጥቃት ያስገባሉና በአሁኑ ሰዓት እንግዲህ ሰውን አትመኑ፣ ውደዱት እንጂ ሰውን አትመኑ። እኔ በጣም ነው የገረመኝ ተውብዬና ተናሁም ወዳ እንግዲህ ውብዬ ማለት ነው ጎረምሳ አንጥታ አስደበደበችው። ናሁም እንግዲህ አንገቱን ሲጥ አደረገው ማለት ነው። በጣም ይገርማል እንዴ! ናሁም እንኳ አልተፈራገጠም እንዴ! እኔ በጣም ነው የገረመኝ ማለት ነው። ወንድ ልጅ እኮ ደራፍ ይላል አይደለ? እንዴት እጅ ሰጠህ? እኔ በጣም ገረመኝ። እና ውዶችዬ እንግዲህ የዛሬው ቪዲዮ ይህንን ይመስላል። ተወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አበረታቱኝ። አላህ ሀገራችንን ሰላም ያደርግልን። ዝሮ መግቢያችን ናትና እላችኋለሁ ውዶችዬ። እስኪ ሀሳብ አስተያየታችሁን በኮሜንት አስቀምጡልኝ። እኔ እከታተላለሁ፣ አነባለሁ ማለት ነው። ኮሜንታችሁን እመልሳለሁ።
እንግዲህ እንደምታዩት ነው ቪዲዮውን። እንግዲህ ናሁምና ውብዬን የማያውቅ የለም ማለት ነው። በጣም ያሳዝናል። ልቧ ተሰበረ ውብዬ ዳግመኛ